በደቡብ ኢትዮጵያ ክልል የትምህርትና ስልጠና ጥራት ቁጥጥር ባለስልጣን የመምህራንና የትምህርት አመራር ሙያ ፈቃድ ኤክስፐርት አቶ አድማሱ በየነ እንዳሉት ምዘናው የትምህርት ጥራት ለማስጠበቅ ፋይዳው የጎላ ነው። ምዘናው የትምህርት ባለሙያዎችን ለሚያፈሩ ከፍተኛ የትምህርት ተቋማት ተገቢውን ግብረ መልስ ለመስጠት እንደሚያስችል አቶ አድማሱ አስረድተዋል። የዚህ ፈተና ዋና ዓላማው የትምህርት ጥራት በተለይም ከአንደኛ እስከ 12ኛ የሚሰጠው የትምህርት ይዘት የትምህርት ጥራት በአግባቡ እንዲጠበቅ መምህራን የሚያስተምሩትን ትምህርት ምን ያክል አውቆ እንደሚያስተምሩና ምን ያክል ተረተው ለተማሪዎች እንደሚያስተላልፉ ይህንን ለመፈተሽ በቀጣይ ደግሞ ክፍተት በተፈጠረባቸው ሁኔታዎች ለሚመለከታቸው አካላት ተመርቀው ለማምጡበት ለዩኒቨርሲቲዎች ለኮሌጆች ፊድባክ ለመስጠት ባለድርሻ አካላት ሁሉ በዚህ ተሳታፊ ሆነው ለመምህራን እንዲበቁ የራሳቸውን አስተዋጽኦ እንዲሰጡ ነው ዋናው ዓላማ። ምዘናው በክልሉ ወላይታን ጨምሮ በ20 የፈተና ጣቢያዎች ለ10530 መምህራንና የትምህርት አመራሮች መሰጠቱን ጠቁሞ ከአንደኛ እስከ 12ኛ ክፍል የሚያስተምሩ መምህራን በሚያስተምሩት የትምህርት አይነት መፈተናቸውን አቶ አድማሱ ገልጸዋል። መምህራን ከአንደኛ እስከ 6ኛ የሚያስተምሩ መምህራን የአንደኛ ደረጃ መምህራን ናቸው። በ7 የትምህርት አይነቶች ምዘና ይሰጣል። የመካከለኛ ደረጃ መምህራን ደግሞ ከ7 እና 8 የሚያስተምሩ ናቸው። እነሱ በ11 የትምህርት አይነቶች ምዘናን ይወስዳሉ። ከ9ኛ እስከ 12ኛ የሚያስተምሩ መምህራን በ13 የትምህርት አይነት የጽሁፍ ምዘና ዛሬ እየወሰዱ ይገኛሉ። የትምህርት አመራሩ ከአንደኛ እስከ 8ኛ የትምህርት ቤት አመራር ሱፐርቫይዘር እና ርዕሰ መምህር ይወስዳል። ከ9ኛ እስከ 12ኛም እንደዚሁ ሱፐርቫይዘር እና ርዕሰ መምህር ምዘናውን እየወሰደ ይገኛል። ቅድም እንዳልኩት አጠቃላይ 10530 እነሱን ሁሉ አካቶ ነው። የወላይታ ዞን ትምህርት መምሪያ ኃላፊ አቶ ሚካኤል ሳኦልና የሶዶ ከተማ ትምህርት መምሪያ ምክትል ኃላፊ አቶ ለውጡ ሎሃ እንደገለጹት በፈተናው ከ3000 በላይ የሚሆኑ መምህራንና የትምህርት አመራሮች ምዘናውን ወስደዋል። ፈተናው መምህራንንና የትምህርት አመራሩ ራሳቸውን በየጊዜው እንዲያሻሽሉ ምቹ አጋጣሚ መፍጠሩንም ኃላፊዎቹ ጠቁመዋል። በዚህ ፈተና በዋናነት ተጠቃሚው እያንዳንዱ የትምህርት ባለሙያዎች ናቸው። በየትምህርት አይነቱ ምን ያህል በቂ እውቀት አለኝ ተጨማሪ እኔ ከተመረኩ በኋላ እንደገና አዲስ ነገሮችን በሚዲያም በተለያዩ ጊዜያት የሰሙትን ነገር ያዳመጡትን ነገር እያስተማሩ ያሉትን ጭምር በአዲሱ ካሪኩለም ላይ ተካቶ አዲስ ነገሮች ተካቶ የሚሉትን ጭምር ምን ያህል ብቁ ነኝ ለዚህ ለማስተማር የሚለውን ነገር በዋናነት ተጠቃሚው መምህራኖች እንደዚሁም ደግሞ ተቋምን የሚመሩ ርዕሰ መምህራን ደግሞ እንዴት አድርጌ ነው ትምህርት ቤትን መምራት ያለብኝ የሚለውን በቂ ተጨማሪ ከተማረው ትምህርት ወይም ተመርቆ ከወጣበት በኋላም በስራ ህይወት ላይ ያለ ምን ያህል እየመራው ነኝ የሚለውን ነገር የበለጠ እንዲመራ የሚደግፍ ሲሆን ሱፐርቫይዘር ደግሞ ሁለቱን ጠርንፎ መማር ማስተማሩንም ሆነ የሚመሩትን ርዕሰ መምህራንም ጭምር የጋራ በማድረግ እንዴት የድጋፍና ክትትል ስራዬን እንዴት አድርጌ መደገፍ አለብኝ የሚለውን ጭምር የበለጠ እውቀት እንዲያገኝ የሚያደርግ